ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያት ልኖር አልችልም። እሺ አብርሽ እስኪ ሙች በለኝ እስኪ ሙች በለኝ እስኪ ሙች ጋይስ ቆንጅዬ ነኝ። ይኸው ዛሬ መጣሁላችሁ በፊት ለፊት ነይ ስትሉኝ ይኸው መጣሁ። ገና ነገ ደግሞ ፉል ፊት ለፊት ነው እመጣላችሁ። እሺ ጠብቁኝ ጋይስ። ፉል ፊት ለፊት ማለት ፉል ማለት እንደዚህ ቆሜ ነው ቪዲዮ ብሰራላችሁ። የኔ ውዶች ስሙ፣ ዛሬ አብርሽ ያለውን ሰማችሁ? እንዲሁም ደግሞ ይሄ ጭራ ቀረሽ ኤፍሬም የሚባለው ምን እንዳለ ሰማችሁ? ቤተሰብክና ራስክን የምታስከብረው ራስክ ነህ ይላል። ቤተሰብ ምን አገባው እንዴ? ቤተሰብ ምን አገባው? እናንተ አለሌ ናችሁና ቤተሰቦቻችሁ እናት አባት እህት ወንድሞቻችሁ ምን አገባቸው? እናት አባታችሁ ምን አገባቸው? አብርሽም ደግሞ የእሷ ቤተሰብ እንኳን ጣልቃ ገብተው ማለት አሳልፈው ሰጥተው አይተህ ታውቃለህ? ስለዚህ አንተ ለምን አሳልፈህ ትሰጠኛለህ እንዴ? ኤፍሬም ማለት እኮ ከሁለት ቀን ከሶስት ቀን በፊት እኮ ሄርሜላን ሰፖርት ሲያደርግ የነበረ ሰው እኮ ነው። ዛሬ ግልብጥ ብሎ ምንም አይኑን በጨው ሽት አድርጎ መጥቶ አንተ እያደረግክ ያለከው ነገር ጥሩ አይደለም። ቀለበቱ ላይ ነበርክ እኮ ካሜራው ስላልገባህ ነው ወይስ ምንድን ነው? ነበርክ እኮ ቀለበቱ ላይ ነበርክ። ትረሳለህ እንዴ ኤፍሬም? ነበርክ እኮ ቲክቶክ ላይ እኮ ተፖስቷል እኮ ተፖስቷል ነበርክ። ዛሬ እንደ አዲስ ይሄ ቀለበት ያደረግከው ነገር እኔ ደስ አይለኝም። አብርሽ ደግሞ ውሳኔክ ጥሩ ነው፣ በቃ ጥሩ ነው። ካልተግባባ ካልተስማማክ እኛ በግድ ከእሷ ጋር ካልኖርክ ብለን እንግዲህ አንገትህን አንይዝም። ሰው ካልፈለገ ከሆነ ሰው ጋር መኖር ካልፈለገ ማናችንም ማስገደድ አንችልም። ማናችንም ኢሜንት ማስገደድ አንችልም። የማንችልበት ትልቁ ምክንያት ደግሞ ምንድን ነው? እነዚህ ሰዎች ትልልቆች ናቸው። በቃ በትዳር ላይ ስትኖሩ ካልተግባባችሁ ምንድን ነው የምታደርጉት? ትለያያላችሁ። የማይግባቡ ሰዎች ይለያያሉ። ሴም ላይ ከዳት በቃ እነዚህም ልጆች አብርሽና ሩታ በፍጹም ሊግባቡ አልቻሉም። ያልቻሉበት ምክንያት ደግሞ ቤተሰብ ገብቶበታል። የነሱ ትዳር ኤፍሬም ገብቶ አብኩቶታል። ማን ያልገባበት አለ? ዳኒ ገብቶ ጭምልቅልቅልቅ አድርጎታል። ሶ አሁን ያለው ውሳኔ እኔ አለ ሄርሜላን ባላገኝ ራሱ ከዚህ በኋላ ሩታን አላገባትም ነበር። እንዴ አንዴ አግብተሃታል እኮ አብሬያት አልኖርም ነበር ብለክ ነው ማስተካከል ያለብክ አብርሽ። አብሬያት አልኖርም ነበር ነው እንጂ አላገባትም ነበር። 2 አመትን ቆየው 1 አመትም ቆየው ከሷ ጋራ ድጋሚ አላገባትም ነበረ ማለት ምን ማለት ነው? አልገባኝም። አብረን አንቀጥልም ነው የሚባለው። አንተማ አገባ። የዛሬ አመት እኮ ዱባይ እኮ ሄዳችሁ እኮ በሰርግ ተደግሶ እኮ አገባችሁ እኮ ተጋብታችኋል። አሁን ደግሞ ለመለያየት እየተንደረደራችሁ ነው። ባትለያዩ ደስ ይለን ነበረ፣ ግን ስናያችሁ እናንተ እሳትና ጭር ናችሁ። በምንም አብራችሁ ልትቀጥሉ ስለማትችሉ ሄርሜላን ወደክ ሄደሃል። ያጣፍጥልህ። ሄርሜላ ሲጀምር ትጣፍጣለች ጋይስ። የምሬን ነው የምላችሁ። ሴት ልጅ ወንድን ልጅ ማለት ነው ጋይስ እንትን ላይ ከተመቸችው ታብታብ ላይ ከተመቸችው የትም አይሄድም። አሁን አብርሽ ብትገፉት አይሄድም። ቢገፉት ሄርሜላ ይላችሁ ፍቅር ትሰጠዋለች። ስታወራ ካያችሁ በፍቅር ነው የምታወራው። ታብታብ ላይ ጎበዝ ናት። በቃ ብዙ ነገሮች ላይ ምግብ ሰርታ ብልታ እንደዚህ ምግብ በልቼ አላቅም ብሎ አሜዚንግ ብለዋል። እሱን እንኳን ለሩታም አሜዚንግ ብለሃት ነበር። ያ ወንዶች ወላዋይ አይደላችሁ። እኔ ወንዶችን አላምንም ጋይስ። ለምን እንደሆነ ታውቃላችሁ? ወንዶች በሞቀበት ጣዶኝ ናቸው። ሁሉም ወንዶች ማለት ይችላል። ምናልባት 2-3 ወንድ ብቻ ነው። በቃ ሁሉም ወንዶች የሆነ ቦታ ከተመቻቸው፣ ሆዳቸው ከተመቻቸው፣ አልጋ ላይ ከተመቻቸው ከዛ በቃ እዛ ቤት እስረኛ ሆነው ነው የሚኖሩት። እና እኔም የታየኛ ነው። ኤንዌይስ አሁን የወሰንከው ውሳኔ ጥሩ ነው። ከውሳኔ ፈቀቅ እንዳትል ሩታም የራስሽን ህይወት ለመኖር ወደ ራስሽ ህይወት ተመለሺ። ኦኬ፣ ወደ ራስሽ ህይወት ተመለሺ። ህይወትሽን ምሪ። ቆፍጣኛ ሁኚ። ልጅሽን ያዢ። የራስሽ ሌላ ወንድ ፈልጊ፣ አግቢ። አንቺስ ምን ጠብቂያለሽ? ጊዜሽን ተጠቀሚበት። ሁሉ ጊዜ እሱን እያሳደድሽ ትኖሪያለሽ። እሱን መልሼ ካላሳየውሽ ብለሽ እርግጠኛ ነኝ አሁን የሄርሜላ እልህ ይዞሽ ነው እንጂ ሄርሜላ ደግሞ ከባድ ሴት ናት። ሄርሜላ በዝምታ ነገሮችን የምትጨርስ ሴት ናት። ምንም ማድረግ አይቻልም። ሩታ ደግሞ በጩኸት ጊዜውን ነገሮችን ሁሉ ነገር በጩኸት የምታባክን ሴት ናት። ምክንያቱም በቃ በጩኸት በንዴት ቶሎ ነው የምትናደደው ሩታ። ሄርሜላ ቀስ ብላ ቀስ እያለች እንዴት ነው አሁን ወደ አብርሽ ሆዴ የገባችሁ? ወደ አብርሽ ልቤ የገባችሁ ትገባለች ብለን አስበን እናውቃለን። ቀስ እያለች ዝግ እያለች ነው የገባችሁ። ስለዚህ ቀስ እያለች ነው የገባችሁ። አሁንም ሄርሜላ ስራዋን ቀስ እያለች ነው የምትሰራው። ሩታ ደግሞ እንዳያችኋት ደግሞ በቃ ተፈጥሯ ነው። ቶሎ ነው የምትናደደው፣ ቶሎ ትበሳጫለች፣ ስትናገር ትጮዋለች። ይሄ ኔቸር ተፈጥሮ መቀየር አይቻልም። ግን ሩትዬ ተረጋጊ ማለት ነው። ሄርሜላም ያጣፍጥልሽ፣ በደንብ ተንከባክበሽ ያዥው። አብርሽ አንድ ቦታ ላይ ስክን ብሎ ከአንቺ ጋራ 1 አመት ቀርቶ 6 ወር ከቆየ ከሄርሜላ ጋር እኔ ለአብርሽ ስጦታ አበረክትለታለሁ ጋይስ። ለአብርሽ
የእውነት በእናንተ ፊት ቃል እገባለሁ አብርሽ ከሄርሜላ ጋር 6 ወር ከቆየ እኔ ቆንጆ ለሁለቱም ቀለበት እገዛላችኋለሁ። ለሁለቱም ቆንጆ ቀለበት ካለሁበት ሀገር እልክላችኋለሁኝ። ለአብርሽና ለሄርሜላ። አብርሽ ከሄርሜላ ጋር ከቆየ ይሄ ነው ልል የምችለው። በእርግጥ ሄርሜላ ጎበዝ ናት፣ አያያዝ ትችላለች። በቃ ያጣፍጥልሽ፣ ይመችሽ፣ ፈታ በሉ፣ አስደስችው በሁሉም ነገር እኮ በሆዱም በምኑም አንቺም ትችይበታለሽ። እንዴት እቅፍቅፍቅፍ እንዴት እንደምስሚው አይተናል። እንዴት ፍቅር እንደምሰጪው አይተናል። ይመቻችሁ። በቃ ምንም ማድረግ አይቻልም። ሩትዬ አንቺም ቆንጆ ሸበላ ወንድ ይግጠምሽ፣ የሚያስተዳድርሽ፣ ልጅሽን የሚወድ በቃ ከነሱ እሱን በማሳደድ ጊዜሽን ጨጓራሽን መጨረስ የለብሽም። ወደ ራስሽ አንቺ ቆንጆ ነሽ ሩት፣ አንቺ አቋምሽ ያምራል፣ ቆንጅዬ ነሽ፣ አስተሳሰብሽ ምርጥ ነው፣ የተማርሽ ነሽ። በቃ ከመሬት ተነስተሽ አብርሽን እዚህ ደረጃ አድርሰሽዋል። አሁንም ደግሞ እንደ አዲስ መነሳችሁ ግሮ ማድረግ ትችያለሽ። ተያቸው፣ ሄርሜላና አብርሽን ተያቸው፣ ያጣፍጥላቸው፣ የራሳቸውን ህይወት ይኑሩ፣ ይመቻቸው። እኔ ቅሬታ የለብኝም በእነሱ አብሮ መቀጠል መብታቸው ነው። ያልተስማማ ሰው ይለያያል። አንቺ ግን እሱን አስለቅቃለሁ ከሄርሜላ እጅ ብለሽ ጊዜሽን ማባከን የለብሽም የኔ ውድ እህት። እንወዳችኋለን ሁላችሁንም ማለት ነው። በርቱ። አንተ ግን ኤፍሬም ግን እሳት እየቆሰቆስክ